በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግስት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ አንድ መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣረው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል። ጌታችን ከተወለደበት ቤተልሔም፣ ቀራንዮ፣ ጎልጎታ፣ ናዝሬትን፣ ጌት ሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠመቃሉ። በተጨማሪም ገዳመ ቆሮንጦስን፣ ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ሊያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን በምቾት ሊያስጎበኞ ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለም ሆቴል ፊት ለፊት ወላንሳና ዘለቀ ሕንፃ አንደኛ ፎቅ ቢሮ ቁጥር 45ና 46 ነው። ለበለጠ መረጃ በ0939 666611 ወይም በ0930 717171 ይደውሉ። ጰራቅሊጦስ የጉዞ ወኪል። ይህ አዋዜ ሰበር ነው። የእስራኤሉ ጠቅላይ ሚኒስትር የምህረት ጥያቄ ከፍተኛ እሰጥ አገባ አስነስቷል። የራሳቸው የጠቅላይ ሚኒስትሩ የቀድሞ ጠበቃም ጠቅላይ ሚኒስትሩ በፍርድ ቤት እየተካሄደባቸው ለሚገኘው የሙስና ምርመራ ሞስኛለሁ ብለው ጥፋታቸውን ከማመናቸው በፊት ምህረት ሊሰጣቸው አይችልም ይላሉ። ጠበቃው ሚካ ፊትማን ለቻነል 12 ቴሌቪዥን ሲናገሩ ምህረት የሚሰጠው ለጥፋተኛ ብቻ ነው፣ ሕጉ የሚለውም ይህንኑ ነው ብለዋል። የመንዲህ እንዳለ ጠቅላይ ሚኒስትሩ ምህረት አይገባቸውም የሚሉ ጸረ ኔታንያሁ ሰልፈኞች ዛሬ በጠዋቱ የፕሬዝደንት ኢሳቅ ሄርዞግ የቴልአቪቭ መኖሪያ ቤት ፊት ለፊት ተሰብስበው እንዳያደርጉት ሲሉ ድምፃቸውን አሰምተዋል። ፕሬዝደንት ሄርዞግ በበኩላቸው የጠቅላይ ሚኒስትሩን የምህረት ጥያቄ ማጤን ከመጀመራቸው በፊት በጉዳዩ ላይ የፍትሕ ሚኒስቴርን አስተያየት እንደሚሰሙ ገልጸዋል። በቅድመ ሁኔታ ላይ የተመረኮዘ ምህረት ለመስጠት እያቅማሙ ነው ወይም ኔታንያሁ ጥፋታቸውን እንዲያምኑና ከተቻለም ከፖለቲካው የሚሰናበቱ ከሆነ የሚል መደራደሪያ ሊያቀርቡ ነው መባሉን ግን አስተባብለዋል። ኔታንያሁን ለመተካት መሪ እጩ ናቸው የሚባሉት የቀድሞው ጠቅላይ ሚኒስትር ናፍታሊ ቤኔት በበኩላቸው ኔታንያሁ ራሳቸውን ከፖለቲካው ዓለም የሚያሰናብቱ ከሆነ ምህረቱን ደግፋለሁ ብለዋል። ኔታንያሁ በአሁኑ ሰዓት በሳምንት 3 ቀን ችሎት እየተገኙ ምስክርነት የሚሰጡባቸው የከረሙ 3 አውራ ክሶች አሉባቸው። ዋነኛውና ጥፋተኛ ሆነው ከተገኙ እስከ 10 ዓመት ሊያስፈርድባቸው የሚችለው የጉቦኛነት ክስ ነው። ሁለተኛና ሦስተኛ ክሶች ደግሞ ማጭበርበርና እምነት ማጉደል የሚሉ ሲሆኑ ኔታንያሁ በእነዚህም ጥፋተኛ ሆነው ከተገኙ በጋራ እስከ 6 ዓመት ሊያስፈርድባቸው የሚችሉ መሆናቸው ታውቋል። የክሶቹ ጭብጥ ቶስካኖ የሚሰኘውን የዓለማችን ውድ ሲጋራዎችና ሻምፓኞችን ለሁለት ቱጃሮች ለሚያደርጉላቸው መንግሥታዊ ውለታ ወይም ወሮታ በጉቦ መልክ ተቀብለዋል የሚል ነው። በ100,000 ሼቀሎች የሚገመት መሆኑ ተገልጿል። ቶስካኖና ሻምፓኙ
ሁለተኛና ሦስተኛ ክሶች ደግሞ ለገጽታ ግንባታቸው ሲሉም መገናኛ ብዙሃንን በከከኝ ልከክ መንገድ በእጅ አዙር ለመቆጣጠር ሞክረዋል የሚሉ ናቸው። የጠቅላይ ሚኒስትሩ ክሶች የተመሠረቱት በፈረንጅ 2020 ግንቦት ወር ቢሆንም እንደ ወተት አንጀት እየተራዘሙ እነሆ ከ5 ዓመታት በኋላም እንኳ መቋጫቸው አይታይም። ኔታንያሁ በእስራኤል ፖለቲካ ማራቶን አገዛዝ በማስፈን ከመጀመሪያው ጠቅላይ ሚኒስትር ዴቪድ ቤንጉሪዮም የበለጠ የመጀመሪያው የሀገሪቱ ረዥም ዓመት ያገለገለ ጠቅላይ ሚኒስትር እንደሆኑት ሁሉ በሥልጣን ላይ ያሉ ተከሰው ችሎት የቆሙ የመጀመሪያው ጠቅላይ ሚኒስትር ናቸው። ኔታንያሁ ሦስቱንም ክሶች ባለመቀበል ፖሊስና ዓቃቤ ሕግ የዶለቱብኝ የፖለቲካዊ መፈንቅለ መንግሥት ነው ሲሉ ይወነጅላሉ። ኔታንያሁ ከዚህ ሥልጣነ መንግሥታቸውን 5 ዓመት ከተጣባ ክስ ለመላቀቅ መንገዱ ከፕሬዝደንቱ ምሕረት መጠየቅ ቢሆንም ባለፈው ጥር ወር በጉዳዩ ላይ በሰጡት መግለጫ የሙስና ክሳቸውን አምነው መቀበል ማለት ከሆነ የምሕረት ጥያቄ ማቅረቡ አላደርገውም ብለው ነበረ። ጠቅላይ ሚኒስትሩ ትናንት ወዲያ ያስገቡት ባለ 111 ገጽ የይማሩኝ ጥያቄና አብረው አያይዞ ያቀረቡት የግል ደብዳቤያቸው ጥፋተኛነትን የማይቀበልና ጸጸትም የማይገልጽ ነው። ከአገሪቱ ፕሬዝደንት ሄርዞግ በይፋ ምሕረት መለመናቸውን ምክንያት በማድረግ ባወጡት የቪዲዮ መግለጫቸው ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሆንማ ኖሮ የእሳቸው ፍቃድ የሕግ ሂደቱ እስከ መጨረሻው ቀጥሎ ብይን ላይ ቢደርስና ነፃ ቢያወጣቸው ነበረ። ምክንያቱም ከቶም ጥፋት እንደሰሩ አይቀበሉምና። ነገር ግን ቆይታው ሀገሪቱን ከውስጥ አንድነቷን እንድታጣ ያደረገ ከመሆኑ አንጻር ለሀገሪቱ ዕርቅ ሲባል ምሕረቱን ለመጠየቅ መገደዳቸውን ገልጸዋል። የጠቅላይ ሚኒስትሩ የቀድሞ መከላከያ ጠበቃ በመሆን ለ2 ወራት ያክል ያገለገሉት ፊትማን ለቻናል 12 ቴሌቪዥን እንደነገሩት በእስራኤል ሀገር ከሕግ ምርመራ ፍጻሜ በፊት ምሕረት መስጠት ያልተለመደ መሆኑን ገልጸው ከኔታንያሁ ጉዳይ ጋር የሚቀራረብ ሌላ መሰል ጉዳይ ካለም 1984 አውቶቡስ 300 ጉዳይ ተብሎ የሚታወቀው ነው ይላሉ። 1984 አውቶቡስ ቁጥር 300 ጉዳይ ማለት 41 እስራኤላውያንን ያሳፈረ የከተማ ውስጥ አውቶቡስ ለመጥለፍ የሞከሩም 2 ፍልስጤማውያንን የገደሉ የሀገር ውስጥ ስለላ ድርጅት ሺን ቤት ኤጀንቶች እርምጃውን አልወሰድንም ሲሉ በመዋሸታቸው የተፈጠረ የክስ ሂደት ነው። በዛን ወቅት የሀገሪቱ ፕሬዝደንት የነበሩት ቼም ሄርዞግ ለሺን ቤት ኤጀንቶች ምሕረት በመስጠት ከክሱ ነፃ ያደረጓቸው ቢሆንም ምሕረቱን የሰጧቸው ግን ኤጀንቶቹም ጥፋተኛነታቸውን ካመኑ በኋላ ነበር ይላሉ። በዛን ወቅትም የአገሪቱ ከፍተኛ ፍርድ ቤት ጥፋተኛነትን አምኖ መቀበል ምሕረት የማግኘት ቅድመ ሁኔታ መሆኑን በአጽንኦት አስገንዝቦ ነበር ይላሉ። በነገራችን ላይ አድማጮች፣ የአሁኑ የእስራኤል ፕሬዝደንት ኢሳቅ ሄርዞግ የቀድሞ የሀገሪቱ ፕሬዝደንት ቻይም ሄርዞግ ልጅ ናቸው። ፌትማን እንደሚሉት የእስራኤል ጠቅላይ አቃቢ ሕግም ሆነ የመንግሥት ከሳሽ አቃቢ ሕግ ኔታንያሁ ሞስኛለሁ ብለው በማመን ጥፋተኛነታቸውን ሳይቀበሉ በፊት ምሕረት እንዲደረግላቸው በዚህ ምድር ሊያሳምናቸው የሚችል ከቶም አንዳችም ነገር አይኖርም ብለዋል ፊትማን። በእስራኤል የፍትሕ ሚኒስቴርን ምክር ገሸሽ በማድረግ ፕሬዝደንታዊ ምሕረት የተደረገላቸው በጸኑ የታመሙ ተከሳሾች እንጂ በሥልጣን ላይ ያለ ጠቅላይ ሚኒስትር ሆነው አያውቅም ሲሉም ፌትማን ያክላሉ። ኔታንያሁ ጥፋተኛ አይደለሁም፣ የፖለቲካ ባላንጣዎቼ የተስፋ መቁረጥ ሸፍጥ ሰለባ የሆንኩ ንጹሕ ሰው ነኝ የሚሉና ምሕረትም ሲጠይቁ ፍርድ ነፃ አያወጣኝም ብለው ሳይሆን ለአገሪቱ ዕርቅና ሰላም መልካም ይሆን ዘንድ አስበው እንዳደረጉት ሆነው አቋማቸውን ካጸኑ እንግዲያውስ ስለ ሀገሪቱ ሲባል ከፖለቲካዊ ሕይወት ራሳቸውን እንዲያገሉ የሚጠይቅ ቅድመ ሁኔታ መቀበል አለባቸው ይላል። የዕብራይስጥ መገናኛ ብዙሃን ትናንት እንደዘገቡት ፕሬዚደንት ሄርዞግ ኔታንያሁን የፍርድ ሂደቱን የሚያቋርጥ የአቤቱታ ውስጣዊ ስምምነት
ከፍርድ ቤቱ ጋር እንዲደርሱ ወይም እንዲያደርጉ ቅድመ ሁኔታ ሊያቀርቡባቸው ይችላሉ ይላሉ። የፕሬዝደንቱ ጽሕፈት ቤት ግን አስተባብለዋል። ቻናል 12 ቴሌቪዥን በዚህ ጉዳይ ላይ ሲዘግብ ፕሬዝደንት ሄርዞግ የኔታንያሁን ጥያቄ በይፋ እሺ ወይም እምቢ ከማለት ይልቅ እሺ ነገር ግን ወደሚል አካሄድ አዘንብለዋል ይላል። እሱም ይላል ሲያብራራ፣ እሺ ምህረቱን እሰጣለሁ፣ ነገር ግን ጥፋተኛነትን እመን፣ የወደፊት ፖለቲካዊ እንቅስቃሴ ላይ ገደብ ጣል ወይም ሌላ ቅድመ ሁኔታ አያይዞ ማቅረብ ማለት ነው። ቻነል 12 በዘገባው እንካ ምህረት ፖለቲካውን ግን ዕጣ የሚለው አካሄድ ተግባራዊነቱን ማስፈጸሚያ መንገድ የለውም ይላል። ምሳሌ ሲጠቅስም የሃይማኖታዊ ፓርቲ ሻዝ መሪ የነበሩት አርየ ዳሪ ጉዳይን ያነሳል። አርየ ዳሪ ጉዳያቸውን ለማዘጋት ከፍርድ ቤት ጋር በ2021 ዓ ም ስምምነት ላይ ደረሱ። ስምምነቱ የግብር ያለመክፈል ወንጀለኛ መሆናቸውን አምነው ከክኒሴት ወይም ከፓርላማ አባልነታቸው ለመሰናበት ነበረ ተስማሙ። ነገር ግን በቀጣዩ ዓመት ምርጫ አሸንፈው ወደ ክኒሴት ተመለሱ። ከፍተኛው ፍርድ ቤትም በጉዳዩ ላይ ሲበይን ዴሪ የሚኒስትርነት ቦታ ሊይዙ አይችሉም፣ ምክንያቱም ከኢየሩሳሌም ፍርድ ቤት ጋር የገቡት ስምምነት ከፖለቲካው ዓለም ለአንዴና ለመጨረሻ ጊዜ በቋሚነት እንደሚሰናበቱ አስመስለው ነበር በሚል ነበረ። ይሁንና የሻዝ መሪው እንደዚህ ያለ ውል አልገባውም ሲሉ ፍርጥም ብለዋል። ስለዚህም ወደፊት እንደዚህ ያለ ችግር እንደማይፈጠር ለማስቀረት ሄርዞግ ለኔታንያሁ የሚሰጡት ምህረት ለምህረቱ ተግባራዊነት አምነው የተቀበሉትን ቅድመ ሁኔታ የጣሱለት ምህረቱም አብሮ ይከሽፋል የሚል መንገድ ሊሆን ይችላል ብለዋል። ሬሊ በእስራኤል ፖለቲካ ውስጥ ትልቅ ጉዳይ አከራካሪ ጉዳይ ሆኖ በምታየው መልኩ ተከስቷል። ኢሳያስ አለም ይሄ ነጥብ አከራካሪ የሆነበት መንገድ በተለይ ፖለቲከኛዎቹ ይሄንን እንደ አንድ እድል በመቁጠር ቤንጃሚን ኔታንያሁ ስልጣን እንዲለቁ ለማድረግ የሚከራከሩ ነው የሚመስለው እንጂ በእርግጥ የቤንጃሚን ኔታንያሁ ጥፋት ያንን ያህል የጎላ ሆኖ ነው ወይ? ለምንድነው የሚያያይዙት? ለምሳሌ አንድ ሰው የሚቀጣ ከሆነ ይቀጣል፣ ነፃ ከሆነ ነፃ ይሆናል እንጂ ከፖለቲካው ጋር ለምንድነው ማገናኘት ይፈልጋል? በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግስት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ አንድ መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣነው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። አሁን ጉዳዩን ፖለቲከኞች ለፖለቲካ ግባቸው ሊጠቀሙበት ይችላሉ፣ ወይም እንዲሁም ደግሞ የህግ ሰዎች ደግሞ ከህግ ልዕልና አንጻር ሊከራከሩ ይችላሉ። አሁን በግልጽ የሚታየው ነገር ምንድን ነው? ጠቅላይ ሚኒስትሩ ያቀረቡት የምህረት ጥያቄ በሳቸው ላይ ላለፉት 5 ዓመታት ሲካሄድ የቆየው ክስ አንደኛ አክቹዋሊ በስራ ላይ ያሉ ነው የክስ የሚካሄደው። በዜናውም ላይ እንደሰማው በሳምንት 3 እየቀረቡ ሰዓቱን አክብረው የምስክርነት ቃል እየሰጡ ነው የሚወጡት እና ይህ ደግሞ እንደ ጠቅላይ ሚኒስትር በተለይ ደግሞ በአሁን ባለ ሁኔታ አገሪቱ ከገጠሟት ውጭ ሁኔታዎች አንጻር የጠቅላይ ሚኒስትሩን ስራ ማይቻል እንዳደረገባቸው ነው የገለጹት። ጠቅላይ ሚኒስትር ኔታንያሁ ቢያንስ በእኔ መረዳት እንኳ በእስራኤል ውስጥ በአንድ ዓመት 3 ጊዜ ምርጫ መደረጉን አስታውሳለሁ። ምርጫ በተደረገ ቁጥር ኔታንያሁ የሀገሪቱን
ጥምር መንግስት ለመመስረት የሚያስችላቸውን ድምፅ ወዲያው ነበር የሚያገኙት። ምን ማለት ቋሚ ወዳጅና ቋሚ ጠላት አላቸው ማለት ይችላል። በእስራኤል ማህበረሰብ ውስጥ ግማሽ እስራኤላውያን ምንም ተባለ ምን ኔታንያሁን ደጋፊ ናቸው፣ ጽኑ ደጋፊያቸው ናቸው። ስለዚህ አሁን ምርጫ በተደረገ ቁጥር ይሄን መለወጥ አልተቻለም። በሌላ አነጋገር ጠቅላይ ሚኒስትሩን የጠቅላይ ሚኒስትርነት ቦታን ማሳጣት አልተቻለም ማለት ነው። ሌሎች ሊያሸንፏቸው አልቻሉም ማለት ነው። ስለዚህ ይሄ መሆኑ ምን አደረገው? የጠቅላይ ሚኒስትሩን መወገድ ወይም የጠቅላይ ሚኒስትሩ መቀጠል ዲሞክራሲን ማኮላሸት ነው የሚሉ ወገኖች በአንድ በኩል፣ የጠቅላይ ሚኒስትር ኔታንያሁ አለመሆን የእስራኤል ደህንነት ለአደጋ መጋለጥ ነው የሚሉ እስራኤላውያን በሌላ ወገን እንደ ማህበረሰብ ተሰነጠቁ። እስራኤል በውስጧ አንድነቷን አጣች እና ይሄ ሁኔታ ከቀጠለ መጨረሻ እስራኤልን ነው እንደ ሀገር ሰለባ የሚያደርጋት የሚል ነው አሁን ጠቅላይ ሚኒስትር ቤንያሚን ኔታንያሁ የቀረቡት ምህረት ሲጠይቁ። ስለዚህ አሁን ይሄ የክስ ሂደት መቀጠል ይሄንን ልዩነት የበለጠ ማስፋትና ሀገሪቱን ለበለጠ አደጋ ማጋለጥ ስለሚሆን ለሀገሪቱ ይሄ የክስ ሂደት እንዲቋረጥ በምህረት እንዲቋረጥ እጠይቃለሁ የሚል ነው የእሳቸው ማመልከቻ። አሁን ስለ ሀገሪቱ ሲባል ነው የእሳቸው አቀራረብ። እንደሰማኸው ከቀድሞ ጠበቃቸው ጀምሮ ከዚህ ቀደም የተሰጡ ብይኖችንም እንደ ምክንያት በማንሳት ሕግ የበላይነት የፍርድ ቤቶች ልዕልናን የማረጋገጡን ጉዳይ ነው ሌሎቹ ምክንያት አድርገው የሚያነሱ። ምንድነው ኔታንያሁ ሞስኛለሁ፣ አጭበርብሬያለሁ፣ እምነት ማጉደል ፈጽሜያለሁ ብለው አምነው ማለት ነው ለፍርድ ቤቱ። ፍርድ ቤቱ በውስጥ ስምምነት ማለት ነው የፍርድ ሂደቱን አላደረግኩም የሚለውን ለማቋረጥና ስምምነቱ ላይ ፍርድ ቤቱ ደግሞ ክሱን አቋርጦ በነፃ ክሱን እንዲያቋርጥላቸው ጥያቄ ለማቅረብ ስምምነት ትገባለህ ከፍርድ ቤት ጋር። ያም ስምምነት የመጀመሪያው ነገር ጥፋተኛነትን መቀበል ነው። ጥፋተኛ ካልክ you are convicted ማለት ነው። ከታሪክ ጋር አብሮ የሚሄድ ነው። ያንን ጥፋት ፈጽመሃል ማለት ነው። አየህ፣ ሙሰኛነት ፈጽመሃል፣ አጭበርብረሃል፣ እምነት ማጉደል ፈጽመሃል። እነዚህን በማመንህን ምክንያት አድርጎ ፍርድ ቤቱ ክሱን ያቋርጥልሃል። ያን ጊዜ ፕሬዚደንቱ ምህረት ይሰጣሉ ማለት ነው። ነገር ግን አሁን ማለት እንግዲህ ለአድማጮቻችን ግልጽ ለማድረግ በህጉ ሂደት ቢሆን ኔታንያሁ ጥፋተኛ ሆነው ቢገኙ በጉቦ ክስ እስከ 10 ዓመት ሊደርስ የሚችል በሁለቱ በእምነት ማጉደልና ማጭበርበር ደግሞ በድምሩ እስከ 6 ዓመት ሊደርስ በሚችል እስራት በአጠቃላይ ደግሞ ስታየው ወደ 16 ዓመት ሊያሳስራቸው የሚችል ጉዳይ ነው። ከፍርድ ቤት ጋር ግን ዲል ሲገቡ ጥፋተኛነታቸውን አምነውና ጸጸታቸውን ገልጸው ውል ሲገቡ ፍርድ ቤቱ ጥፋተኛ መሆናቸውን ጸጸታቸውን ይቀበልና ይሄ ምንድነው የቅጣት ፍርዱን ግን ነፃ ያደርጋቸዋል። ያን ጊዜ የፕሬዚደንቱ ደግሞ ያለባቸውን የስራት ጊዜ እንደዚህ በቅጣት እንዳይፈጸምባቸው ያኔ ምህረት መስጠት ይችላሉ። ፍርድ ቤት ሲያቋርጠው እሳቸው ምህረት መስጠት ይችላሉ ነው አካሄዱ። ስለዚህ አሁን እንዲህ ከሆነ የፍርድ ቤቱ ስርዓት የፍርድ ቤቱ አካሄድ አልተቋረጠም። በፕሬዚደንቱ የምህረት ውሳኔ ተፈጥሯዊ ሂደቱን ጨርሶ ነው የፍርድ ቤቱ ልዕልና ተጠብቋል ማለት ነው። ነገር ግን አሁን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጉዳዩን ያቀረቡት ጥፋተኛ ነኝ ሊሉ አይችሉም። ከቶም ጥፋተኛ አይደለሁም በዚህ ጉዳይ፣ ከቶም ንጹሕ ነኝ እንደ ዜጋ። ስለዚህም እንደኔማ ፍርዱ ይቀጥልና መጨረሻ ነፃ ስለሆንኩኝ ንጹሕ ሰው ስለሆንኩኝ ፍርድ ቤቱ ራሱ ነፃ ያወጣኛል ሊሳቸው አቋም። ነገር ግን በዚህ መንገድ ብገፋ የራሴን ንጽሕና ለማረጋገጥ በፍርድ ሂደቱ ቢያንስ ካሁን በኋላ 1 ዓመት 2 ዓመት ሊራዘም ይችላል። ይሄ ማለት ሀገሪቱ በውስጥ አሁን በተለይ በዚህ ባለችበት ሁኔታ ብዙ ግጭቶችን አሳልፋለች እስራኤል። በዚህ መሃል በእስራኤል መካከል እንደ ማህበረሰብ ያለው ንቃቃት እየሰፋና እየተንቦረቀቀ ሄዶም አጠቃላይ የሀገሪቱን እርቅና አንድነት
መቀመቅ ከተዋል ወይም በጣም እየጎዳዩ ይመጣሉ ሀገሪቱን። ስለዚህ ስለ ሀገሪቱ ስል በህጋዊ መንገድ እጄ ላሸንፍበትና ነፃነቴ ላረጋግጥበት የምችለውን እኔ የምፈልገውን መንገድ ትቼ እነሆ ምህረት ለማቅረብ ተገድጃለሁ የሚል ነው የሳቸው። ስለዚህ አሁን በሳቸው አቀራረብና በሳቸው ደጋፊዎች እምነት መሰረት የሀገሪቱ ፕሬዚደንትም ይሄን በማወቅ የሚሰጡት ምህረት አውቶማቲካሊ የፍርድ ቤት ሂደቱንም ማቋረጥ አለበት ነው። የፍርድ ቤት ሂደቱን ሲያቋርጥ ኔታንያሁ ታሪካቸው ላይ የሙስናና የማጭበርበርና የእምነት ማጉደል ወንጀል የሚል ጥቁር ነጥብ ሳያርፍበት ማለት ነው። ይህን አሁን ውዝግቡ ያለው በዚህ መስመር ነው። ይሄ ከሆነ ደግሞ ፕሬዚደንት ማነው ፍርድ ቤቱ እስራኤል ፈርጣማ ጠንካራ ህግ ላይ የተመሰረተ ዲሞክራሲ ያላት ነች እንጂ እንደማንም መሪው ስለ መሪው ሲባል የፈለገውን ነገር የሚያደርግበትና የሚሆንበት ባናና ሪፐብሊክ አይደለችም የሚሉ ሰልፈኞች ደግሞ ዛሬ ቴልአቪቭ ውስጥ የሀገሪቱን ፕሬዚደንት መኖሪያ ቤት ፊት ለፊት ላይ ተሰብስበው የሙዝ ልጣጭ ከምረው ማለት ነው ባናና ሪፐብሊክ አይደለንም የሙዝ ልጣጭ ሰብስበው ከቶም እንዳያደርጉት ከፍርድ ቤት ነፃ እንዳያደርጉት ኔታንያሁን የሚል ተቋሞ አድርገዋልና በአሁኑ ሰዓት እስራኤል በጣም የተያዘችበት ጉዳይ ግን እዚህ ላይ አንድ ጥያቄ መጠየቅ እፈልጋለሁ። ዓለም አሁን ለምሳሌ የወጡት ሰዎች ሰላማዊ ሰልፍ የወጡት ሰዎች ብዛታቸው ተጠቅሷል ወይ? በሌላ መልኩ ደግሞ እነዚህ ሰላማዊ ሰልፍ የወጡት ሰዎች ያደራጃቸው የፖለቲካ ኃይል አለ ወይ ነው ወይስ እንደ ማህበረሰብ በራሳቸው ተነሳሽነት ወጥተው የጠየቁ ናቸው ወይ? ምክንያቱም ፖለቲካ እንደምታውቀው እጅግ በጣም የተወሳሰበ ነውና የቤንጃሚን ኔታንያሁ ከስልጣን መልቀቅ የሚፈልጉና ስልጣኑን ለማግኘት ጉልህ ፍላጎት ያላቸው ሰዎች ያደራጁት ሰላማዊ ሰልፍ ነው ወይ? እንደው ይሄንን በተመለከተ ያገኘው መረጃ ካለ። ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል። ጌታችን ከተወለደበት ቤተልሔም፣ ቀራንዮ፣ ጎልጎታ፣ ናዝሬትን፣ ጌት ሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠንበቃሉ። በተጨማሪም ገዳመ ቆሮንጦስን ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ሊያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን በምቾት ሊያስጎበኞ ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለሞቴል ፊት ለፊት ወላንሳና ዘለቀ ሕንፃ አንደኛ ፎቅ ቢሮ ቁጥር 45ና 46 ነው። ለበለጠ መረጃ በ0939666611 ወይም በ0930717171 ይደውሉ። ጰራቅሊጦስ የጉዞ ወኪል። በዲሞክራሲ ሀገር ውስጥ የፖለቲካ ትግል ማድረግ የተፈቀደ ነው። የፖለቲካ ድርጅቶች ቢያደራጁ ትክክለኛ በአሰራር ያለ ነው። የፖለቲካ ድርጅቶች ወይም ተቃዋሚ ፖለቲከኞች ኔታንያሁን የሚያዩበት መንገድ እና አንደኛ ስልጣኑን በመፈለግ ሊያደርጉ ይችላሉ። በዲሞክራሲ ሀገር ውስጥ እኔ የተሻልኩ ነኝ፣ ስለዚህ ቦታው ላይ እኔ ልተካ ብሎ በስልጣን ላይ ባለው አካል ደካማነትና ጥፋቶች ላይ ተመስርቶ መንቀሳቀስ ያለ ነው። ስለዚህ የፖለቲካ እንቅስቃሴ ትልቁ ጥያቄ በሰላማዊ መንገድ የምታካሄድ ነው። በሰላማዊ መንገድ እንድታካሄድ የሚፈቅድልሃል ዲሞክራሲ። በህግ መንገድ ትጠቀማለህ። አንድን መሪ በስልጣን ላይ የሚያስቀጥለው የህዝብ ድምፅ ስለሆነ የአመለካከት የበላይነት ስለሆነ ይህንን ገፍተህ ትሄዳለህ። ስለዚህ በዚህ ደረጃ ወንጀል አይደለም። እነዚህን ሰዎች ያደራጇቸው የፖለቲካ ፓርቲዎች ቢሆኑም ባይሆኑም ወይም ዞሮ ዞሮ በሰለጠነው ዓለም ውስጥ እነዚህ ለምሳሌ ግራ ኃይሎች ሊባሉ ይችላሉ። ይህንን ተቋሞ በፕሬዚደንቱ ላይ ሄደው ያሰሙት
ወገኖች በራሳቸው በአብዛኛው በግራ ኃይሎች በሚባሉት እንደ ሌበር ባለ የአመለካከት ልዩነት በቀኝና በግራ በሚሉት ባለው አመለካከት ልዩነት አንጻር የተሰለፉ ሊሆኑ ይችላሉ። ይሄ ደግሞ ሀገሪቱ የምትመራበት ፖለቲካ ነውና ከዚህ አንጻር የወንጀለኛነት ጥያቄ የለውም። ይሄ ማለት ምን ማለት ነው? ነገ ለምሳሌ ሊኩድ ፓርቲ የጠቅላይ ሚኒስትር ቤንያሚን ኔታንያሁ ፓርቲ ነው። ስለዚህ የጠቅላይ ሚኒስትሩ የምህረት ጥያቄ በፕሬዚደንቱ በአግባቡ በቀረበላቸው መንገድ መሰረት ይህንን እንዲሰጡና ሀገሪቱን ከእንዲህ ያለ የውስጥ አትካሮና ፍጥጫ ሊገላግሉ እንደሚገባ ድብልቅ ያለ ትዕይንት ሊያደርጉ ይችላሉ። ቤታቸውን ጓሮ ብቻ ሳይሆን ቤተ መንግስታቸውን ከበው ሊያደርጉ ይችላሉ። ስለዚህ የዲሞክራሲያዊ ሂደት አሰራሩ አካል ነው። ትልቁ ነገር እንግዲህ ምንድነው አሁን የፖለቲካ ትግል ተፈጥሯል ማለት ነው። ምክንያቱም ዋንስ ፕሬዚደንቱ ይችን ፍርድ ይህን ምህረት ከሰጡ በኋላ የምታደርገው የሰጡበት መንገድ ኔታንያሁን ጥፋተኛ ነኝ ማለት ሳይኖርባቸው ከፍርድ ቤት ጋር መዋዋል ሳይኖርባቸው በቀጥታ ሊያገኙት ከቻሉ ባሉበት በስልጣናቸው ላይ ይቀጥላሉ ማለት ነው። ከማንኛውም የፍርድ ቤት እና የክስ ስንክሳር ነፃ ሆነው በሙሉ ኃይል ፖለቲካውን ሊያራምዱ ይችላሉ። እድሜያቸው 75 ነው። ገና ፊዚካሊ በጣም ብቃት ያላቸው ሰው ናቸው። ሊቀጥሉ ይችላሉ ለሚቀጥሉት ቢያንስ አንድ 10 ዓመት ያህል። ስለዚህ ይሄ ደግሞ ከሆነ አሁን ፕሬሲደንስ የምትለው ነገር ይኖራል። ይሄ በመሆኑ የተነሳ ወደፊት ተመሳሳይ ነገር ሲመጣ በስልጣን ላይ ያለ ጠቅላይ ሚኒስትር ተመሳሳይ ክስ ቢመሰረትበት በዚህ መንገድ የፍርድ ሂደቱን ገሸሽ አድርጎ ነፃ መውጣት የሚችልበት አንድ ራሱን የቻለ ፍርድ ቤቱን ኢሬሌቫንት የሚያደርግ መንገድ ተቀየሰ የሚል ፍራቻ አለ። ገብተዋል። ስለዚህ አሁን ይሄ ከፖለቲካው በስተጀርባ አንደኛ የህግንና ምህረትን የማስታረቅ ሁለተኛ ነገስ ምን ማለት ይሆናል ዛሬ የሚሰጠው ብይን የሚል በሀገሪቱ ዲሞክራሲ መጻኢ ዕድልም ላይ ጥያቄ ያለው ስለሆነ እዚህም ተባለ እዚያ ጉዳዩ ግን ተገቢ ነው ሀገር ቢያነጋገር። ዓለም አሁን የእስራኤል ሀገር ፕሬዚዳንት ይሄንን ጉዳይ ባላቸው ስልጣን ፍርድ ቤትን ሳያስወሰኑ ወይም በራሳቸው የመወሰን መብትና ስልጣን አላቸው ወይ? እሳቸውንስ በሂደት ተጠያቂ የሚያደርግበት ሁኔታዎች ሊፈጠሩ ይችላሉ ወይ? ትናንት ባቀረብነው ዘገባ ላይም እንደተገለጸው ፕሬዚደንቱ ያላቸው ስልጣን ፍርድ ቤት የፈረደውን የእስር ዘመን መቀነስ፣ የፈረደውን የሰጠውን ፍርድ መቀየር፣ እነዚህ ሁለት ነገሮች ይችላሉ ነው የሚለው። ግን ያተረጓጎም ነው። በሚቀጥለው የኔታንያሁን ይሄን ዘገባ በማቀርብበት ጊዜ ወይም ምናልባት በኋላ በምሽት ዘገባ የጠቅላይ ሚኒስትሩን ጥያቄ በመደገፍ ደግሞ ከዚህ በተለየ ፕሬዚደንቱ በዚህና በዚህ አግባብ ከፍርድ ቤት ጋር ባልተነካካበት ሁኔታ ምህረት ሊሰጡ ይችላሉ የሚል አመለካከት መርጠን ልናቀርብ እንችላለን፣ ሚዛናዊ ለመሆን ማለት ነው። ነገር ግን አሁን እስካሁን ባለን መረዳት እስካሁን እያነበብኩ ባለሁት የህግ አተረጓጎም የሰጡ ኤክስፐርቶች እነዚህን ሁለቱን የተናገሩት ፕሬዚደንቱ የተሰጠን ፍርድ መጠን መቀነስ ይችላሉ፣ እስራቱን ወይም መቀየር ይችላሉ፣ የሞት ከሆነ ወደ ዕድሜ ይፍታ። እነዚህ ነገሮች ነው ያሉት። ነገር ግን ፕሬዚደንቱ የፍርድ ሂደትን ማቋረጥ ይችላሉ ግን አይልም። ስለዚህ አሁን የኔታንያሁ ክስ በመካሄድ ላይ ያለ ነው። ጥፋተኛ ይሁኑ ወይም አይሁኑ፣ ኢኖሰንት ይሁኑ ወይ ኖት ጊልቲ፣ ጥፋተኛ አይሁኑ ወይም ጥፋተኛ ሆኖ ኮንቪክትድ ክሪሚናል ነው። እንግዲህ አንድ ሰው ጥፋተኛ ከተባለ የተፈረደበት ወንጀለኛ ማለት ነው። ጥፋተኛ ካልተባለ ደግሞ ንጹሕ ሰው ማለት ነው። እነዚህ ከሁለት አንዱን አልተባሉም። ቤንያሚን ኔታንያሁ ሂደት ላይ ነው ያለው። አሁን
ፕሬዚደንቱ የሚሰጡት ምህረት የፍርድ ሂደቱን የሚያቋርጥ ነው ማለት ነው። ፕሬዚደንቱ የፍርድ ሂደትን ማቋረጥ ይችላል ወይ? እና ይሄ ነው ትንታኔ የሚያስፈልገው። ጥረት አደርጋለሁ ይህንንም የሚያብራራ ዘገባ ይዤ ለመቅረብ በተለይ በእስራኤል ሀገር ለሚገኙ አድማጮቻችን ስለ ጉዳዩ በቂ መረጃ ይጨብጡ ዘንድ ለማድረግ የምናደርገው ጥረት ነው። ዓለም እንግዲህ የእስራኤል ሀገር ጠቅላይ ሚኒስትር በዚህ ወንጀል ተከሰው ጠቅላይ ሚኒስትሩም ደግሞ ከዚህ ወንጀል ራሳቸውን ነፃ ለማውጣት የሚያደርጉት ፍትጊያ ከህግ ጋር ያለውን ሂደት ስንመለከት ስለ እስራኤል ያለን ግንዛቤ እንደምን ይሆናል ብለን እናስብ። ቫይብራንት ዲሞክራሲ ያላት ሀገር በጣም ህያው የሆነ በጣም በህግና በነፃነት ላይ የተመሰረተ የፖለቲካ ህይወት እንዳላት ዲሞክራሲ ሀገር እንደሆነች የሚያረጋግጥ ነው። ሌላ ምንም ነገር ሊሆን አይችልም። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ቀን ይሁንልን። መልካም ቀን ይሳያል። ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል። ጌታችን ከተወለደበት ቤተልሔም፣ ቀራንዮ፣ ጎልጎታ፣ ናዝሬትን፣ ጌት ሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠመቃሉ። በተጨማሪም ገዳመ ቆሮንጦስን ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ሊያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን በምቾት ሊያስጎበኞ ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለሞቴል ፊት ለፊት ወላንሳና ዘለቀ ሕንፃ አንደኛ ፎቅ ቢሮ ቁጥር 45ና 46 ነው። ለበለጠ መረጃ በ0939 666611 ወይም በ0930 717171 ይደውሉ። ጰራቅሊጦስ የጉዞ ወኪል። በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግስት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ አንድ መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣረው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና